ዳር ነው የሚሆነው። እና የሆነ ሰው እንደዚህ አድርጓል ሲባል ለዛ ሰው ነው ቀድመንም ቆሙ። ግን ቆም ብለን ማሰብ አለብን። እቺ ልጅ የመጣችው በምን አይነት ዓላማ ነው? ተይዞብኛል ካለች ይህን ሁሉ ጊዜ ለምን ቆመች? ይህን ሁሉ ጊዜ ለምን? የኔም ጥያቄ ይሄ ነው። የኔም ጥያቄ ላይ ይሄ ነው። አንድ አመት ሆኖታል። ዛሬ ገና ትላንትና ወዲያ ወይ የዛሬ 1 ወር የሆነች ሴት ልጅ ጋር ስለሆንኩኝ ይህን ነገር ይዛ መታ የኔን ስብ ለማበላሸት ማይሆን ነገር ነው። የዛን የሆኑ እንዲህ ተበድያለሁ፣ እንዲህ ሆኛለሁ፣ ህግ ከኔ ጋር መቆም አለበት ማለት ነበረባት። ዛሬ መታ አይደለም እንዲህ ነው ማለት ያለባት ምናምን አይሆን። በዛ ላይ ደግሞ ምን ብላለች? ቅድም እየሰማኋት ነበረ። ሊልጄ የባርች የምትባል ልጅ አለች መሰለኝ፣ አላቃትም ልጅቷ፣ የደብረ ዘይት ልጅ ነች መሰለኝ። እና እሷ ስለ እኔ እያወራች ነበረ። በእኔ የፈመሰች ልጅ ነች እና ተሰድቤያለሁ ብላለች። ሸርሙጣ ምናምን ብላ ሰድባኛለች ብላለች። እስቲ እሱን የተሰደበችባትን ቪዲዮዎች ታምጣ። ገባሽ አይደል? እዚህ ጋር አንድ እኮ እኔ ገረመኝ። ልጄ ምን እንዳለች ታውቃለህ? ከእኔ ስም እንደው ምን እንዳለባት አላውቅም። እንግዲህ አሁን እኔ የታውቂያት ነው ባርች የምትባለዋን እነ ዳኒፓ የታውቂያት ነው። አሁን ባርች የምትባለዋን ልጅ ቪዲዮ ማሰራት ስለሷ እኔ ስራ አጥቼ ነው ስለ ሳሮን ቪዲዮ ስሪ። እኔ የታውቂያት ነው ባርች የምትባለዋን እነ ዳኒፓ ስሜ ፊት ለፊት አፏ ላይ ነው ያለው። ምን እንደሆነ ችግሯ አላውቅም። እኔ ነው የምለው በመድኃኒት አጠጥቶኝ ፋይል ይዞብኛል ብላለች። እሱም ፋይል ይዛለን ትምጣ። እኛ እኮ ሌላ ነገር አይደለም የምናወራው። እሱም ፋይል ይዛ ከመጣች እኛ በምንጠየቅበት ህግ አለ አይደል እንዴ? እዚህ እኮ ህግ አለ። እሱ ጋር እኮ ነው እሱ እኮ የምትልሽ እኮ ፋይሉ እነሱ ጋር ነው እኮ እነሱ ጋር እንዴት ይኖራል? ስታስቧት ቢሆን ራሱ እንዴት ታሳያለች? ፈዋዬ ይኸውልህ አደባባይ ለእናንተ ይኸውልህ ፈዋ ለአንተ ወይ ለእኔ ማሳየት አለባት አይደለም። እዚህ ጋር ይርቃኗን ከሆነች ለማንም ማሳየት የለባትም። ግን ይመለከቷል ብላ ላሰበች ሰው ለምሳሌ እሷ ትረስት አድርጋ ጆከርን ምናምን ከሆነ በውስጥ መላክ ትችላለች። ለሱ ልካ ማሳመን ገባክ? ሰዓት ልክ ማንም ሰው እንድን ሊያምና የሚችለው በእርግጥ አደባባይ አውጪ ማለት አይቻልም። ገባ? እርቃኗን ናት እንግዲህ ለእኛ ማሳይ ለዚህ ማሳያ አይደለም። ሰው ጋር መሄድ አይጠበቅባትም። የሆነ ማስረጃ ካላት ማንም ሰው ጋር መሄድ አይጠበቅባትም። ዳሴት እሱን ነው የምለው። ህግ ጋር ነው መሄድ ያለባት። ምንም ጆከር ጋር ምናምን ጋር መሄድ የለባትም። ህግ ጋር ነው የምትሄደው። በቃ ህግ ይፈቷል። ገባ አይደል? እሱን እኮ ነው የምልህ። ሲጀመር ፍርድ ቲክቶክ ላይ የለም። እሱን እኮ ነው እያልኩ ቢሆን ራሱ ለምሳሌ መፍትሄ ይስጡኝ ወይም ደግሞ የሆነ ነገር ይሰጡኛል ብላ ካሰበች ራሱ እዚህ ላይ ለዛ ሰው ፕሩቭ የሆነ ነገር ልካ ልታሳምነው የሚችለው ነገር ሲኖር እንጂ ማውራት ያለባት እንዲሁ ከመሬት ተነስቶ በቃ ቪዲዮ ይዞ ምናምን እንደዚህ ጠጥቼ ወይ እንደዚህ አድርጎ መድኃኒት ምናምን ነው አይመጣውም። ደስ አይልም። እስኪ ወይ ጠራትና ሲያወሩ እስኪ እንስማችሁ። ሞክር እስኪ ሰው ቤት ከሆነች እኔ ገዝት ካስገቡኝ ልሂድና ልሞክር። መሰለህ እውነታውን ለመጋፈጥ ስለማፈልግ አትመጣም። ችግር የለውም። እኛ እናወራታለን። እንደ ትልቅ ሰው እናወራታለን። ችግር የለውም። እንደ ትልቅ ሰው እናወራታለን። ማለት ችግር የለውም። ተምታ እስከዛ እንትን ጠጡ መተው ቤሬን ይሽ ዲልጄ ሪላክስ አድርጊ። አንቺ ሪላክስ ነው እናደርገው እናሳ ጋይስ ታፕ ያደረገች ከዛ ረስሽ ታፕታባሩ ምናምን እኔ የምልሽ ጂ ስሚ ፓፓ ይሰማሻል? ይሰማል። ትናንትና ነው ምናምን አብራችሁ የሆነ እንዲህ ስትሰማተና ነው የበረችው ልጅ ነች እንዴች? ኧረ ነው አይደለችም። የበፊቷ ሳሮን እኮ ነች። ሳሮን ማነች? የሆነ ሰዓት ድንግል ነኝ ምናምን ያለችው። ኧረ እኔ እንጂ አበራ ሰሪ እዳ እኮ ነው የገባ ነው ዘንድሮ። ድንግል ነኝ ብላለች። እዳ እኮ ነው ድንግል ነኝ ምናምን ብላለች። አዎ ኧረ ተው አትጫወቱ። ድንግል ከሆነች ማነካው ታዲያ? መቤት ኧረ ቲክቶክ ተጨማቋል። በቀደስ ሚሄድ ኧረ በስመ አብ ታጫወቱም ለሄጅ እንደንመኛ አለው እዚህ ነው ጉዳችንም አይቼ ነው ሞተው ማርያምን መጨረሻቸውን አይቼ ነው ሞተው ዛሬ ጆከርስ የጆከር አካውንት ምን ሆኖ ነው? እኔ ምን አውቄ በእናትህ ተገባ ወጥቷል። ከላይ ወጥቷል። በቃ ሰው ምን መሰለህ አጀንዳ ነው የሚፈልገው። እንዲህ ደግሞ አጀንዳ አይፈለግም።
ዝም ብሎ የሰው ማጥፋት እንዴ? 1 አመት ሆነናል። ምን መሰለሽ ትናንት ያየሻት ሺኳ የለችም እኔ ጋር ስለነበረች ቅናት መንፈስ ነው። ገባ አይደለ እንጂ ይቺ ልጅ ከተለያየን እኮ ኦልሞስት ስንት 1 አመት ሆኖናል። ገባ አይደለ? በቃ ትወድሻለች ማለት ነው። ተበድያለሁ የምትል ከሆነ የዛኔ ለምን አታወጣውም ይሄን ነገር? ገባ? አንድ ሰው እኮ ተበድያለሁ ሲል በህግ ይሄዳል እኮ። በህግ እኮ ነው የምትሄደው። እኔ አሁን ለምሳሌ አንተ ፈዋ ብር ሰርቀኛል ስለ አንደኛ ማስረጃ ትጠይቀኛለህ። እንዴት አድርጌ ነው የሰረቅኩኝ ምናምን። ለምን ፖሊስ የሚጠይቅህ እንደዚህ ነው። እንዴት ወሰደብሽ? እንዴት እንደዚህ ጭራሽ እሷ ምን ትላለች? በመጠጥ ምናምን የማይመስል ነገር። ፈዋ እውነቱን ነው። ፍቅሯ ተቀስቅሶባት ነው ከሌላ ቺጋ ስታይሽ ፉንቅቃብሽ ምናምን ነው የሚሆነው። በባልና ሚስት መሀል አንገባም አትግባ እያሉ ነው ፋሚሊዎች። ቢልጄና አንዴ በእናትህ ቆይ አንዴ ጆከር ጋር ማለት እሷም ገብታለች። ካርሎስ ማለት ሰው እንዳታስገባ ብየዋል እና ቤትን ዘግተን አንተ አምሪ ወይ እኔ የምፈልገው ምን እንደሆነ ታውቂያለሽ? እዛ ጋር ማንም የሚያገባው ሰው የለም እና ምንገባው እኔ ጆከር ዳኒፓ እና ልጅቷን ያ እንደዛ ነው እያለ ያለው። ካርሎስን ራሱ አስወርደዋለሁ ብሏል። ሌላ ሰው ካስገባ እኔ አልገባም። በቃ ልክ ገዝት ስትገባ እንደዛ ትለዋለህ። እኔም ብየዋለሁ ሰው ሳታስገባ መሀል መቆም ካለብህ መሀል ቆመክ አንተ አውራ ብየዋለሁ። አላወራም፣ በጭራሽ ነው የማላወራው። ኦኬ ችግር የለም በቃ ቤት ለእኔ ስትልናና ያለውን ነገር ዛ እንትን ትላለህ። እዚህምታ ኖ ዳኒ ኮቱ ሲንጀራ አንተን ራሱን እያለክ ነው። ስለዚህ ሂድ አንተ ራስህ ዳኒ የስምህን አጥራ አንተ ራስህ ግባና። ምን እንዴት ላጥራስ? ያልደማል መደመጥ አልቻልኩም እኮ አልኩት እኮ አሁን ማንም ሰው አላስገባም ብሏል። ከኔ አንድ ማምነውን ሰው ብቻ ማስገባ ብሏል። አያስፈልግም እንጂ ሌላ ሰው ብሏል። ልጅቷ አለች አሁን ኦልሬዲ ገስት ላይ ሳሮን እና ዳኒፓ እና ደግሞ ቤልጄ አንተ ሶስታችሁ ብቻ የምታስፈልጉት ሌላ ሰው ካስገባ ማለት ነው። ይሄ እነ ቡላለው ከገቡ አልፈልግም። እኔን አውራኝ ቆይ ልጄ ዳኒፓ ይሰማላ? እኔ ያለው ላይቭን ዝጋው ልጄ። ዳኒፓምና ጆከር ቤት እኔ ያለውን ነገር እንትን ትላላችሁ፣ ያለው ነገር ትጨርሳች። እነ ቡላላ ማንም አይገባም። ሲጀመር ሰው ካስገባ ማለት ነው ዳኒ ሰው ካስገባ አላወራም በሉ። ቢኮዝ ማንም ሰው አይመለከተው። እናንተ ናችሁ ስማችሁን ማጥራት ያለባችሁ። ማንም ሰው አያስፈልግም። ማን ቤት ነው? እሺ በዜል ትራንስፈር እንዳረገልኝ ሚስቱ ታውቃለች። የዜሉ ታውቃለች። አላረገልሽም። ስጦታ እኔ አውጥቼ ማስረጃ ባሳይ ታወሪያለሽ? ምን ትያለሽ? ማስረጃ የለሽም ማሪ። ስራዋን ስራ በልጅ። ኧረ ይደብራል። ጅንኑ እንደዚህ የሚያደርገው ነገር ግን እሷን ለማሳጣት ደስ አይልም። እኔ ወንድሜን አውቀዋለሁ። አያረግም ማሪ። ሂዶ ለልደቷ የኔ ሚስት የኔ መከበሪያ አንቺ እኮ ጉቺ ማለት እህትሽ ናት። ለእህትሽ እንዴት ባዶ እጅሽን ትሄጃለሽ ብሎ ገዝቶ ሂጂ ግዢ ብሎ ተገዝቶ ተሰጠሽ። በቃ አለቀ። ግን ባልና ሚስት ደግሞ እንዲ ይሄን ነሰጣ ሳሪ ባዶ እጇን ልትመጣ ነበር እንዴ ፕላኗች? ዝም ብዬ ሳያት ሰሞኑ ምን እንደምትመስለኝ ታውቂያለሽ? ሰልባጅ የተጠቀጠቀበት ኬሻ ማሪ። አንቺ ልጭ አርገሽ አይደለ እንደ የሰደብሻት? ከኋላ ያለው ካርቶን ነው ስራ ትሰራ ምን ታሪክ አላቸው ብለሽ ሰደብሽ። ከዛ በኋላ እሷ ደግሞ አይ በቃ ለልደቱ እንደዛ ካለች ብላ ስትል ጅንኑ ደግሞ የኔ ሚስት የኔ ኩራት፣ አንቺ እኮ በጣም ነው የምትለየው። እንዴት መሲ ብርጅስቶን አንቺን የመሰል የኔ ወንድም የኔ ኩራት የኔ ጅንኑ፣ አንተ እኮ በጣም ትለያለህ። አረጋሽ ትምት እንዴ ምን አስበሽ ነው? ከልብ እኮ ሰው ነው መቤት ሄደ። ለእኔ እያስረዳሽኝ ነው። ማን ያጣበሳት መጀመሪያ? ለእኔ እያስረዳሽ እኮ ታዲያ አንቺ አሁን ልትጣልያቸው ነው። ስለጅንኑ እንኳን አንቺ እሷ ራሱ አታውቅም። እኔ እኮ ነኝ መርጬ ወንድሜ አሁን ሰጠሽ በዜል ሰጥቶኛል ታያለሽ። በዜል አልሰጠሽም። ሴትዮ ህይወቷ በእጄ ላይ ነው እኮ። አፏ ሱቅ ያስከፈትኩላት እኮ እኔ ነኝ። ያን የመሰለ ጥርስ ያስደረደርኩላት የአንድ ሱቅ መክፈቻ አፏ ውስጥ ያስከተትኩኝ ግለሰብ ነኝ። አክብሪኝ። ከፈለግኩ አስወጣዋለሁ፣ ይፈርሳል። በኮሪደር ልማት 2 ሜትር ገባበይ ብዬ ጥርሱ ሊወልቅ ይችላል። እኔ ከፈለግኩኝ ትከበር፣ እሷም አንቺም ከፈለግሽ በእጄ ነው ህይወቷ። እኔ እኮ ነኝ ያጣበስኳት እኮ ይህን የመሰለ ጎምላላ። ሳያት ቆማ ልትቀር ነው። ሳያት ምንም ቆይ እስኪ ያልኩኝ እና እኔ አንቺ የት በጣም የምወደው ወንድሜ በጣም ለምታስጠላኝ ጎዶሎ ገባቤ ጣልኩበት።
እቺንማ እንደው አጋባው ካለትም ለጠፍኩብክ ነው ማለት ያለ ማሩ ደሲ ቆንጆ ናት። ምንም ቢጎላት የለም። አረጋሽ ህዝብ ይፍረድ፣ ህዝብ ይፍረድ። ሴትዮ ህዝብ ይፍረድ። ወፍራም ስለሆነች ብለሽ ውፍረቷ ልክ ቅጥ እንዳጣ አድርገሽ ሚዲያ ላይ ትያታለሽ። ወፍራም ስለሆነች ወፍራም አይደለችም እሷ። ውፍረቷ ከወገብ በላይ ነው። ከወገብ በታች መሲ ወፍራም ነች። ምን ለማለት አንቺ ምን አሁን ምን ተንኮል አስበሽባት ነው መሲ? ወፍራም ስለሆነች ጓደኛዬ ከወገብ በላይ እንጂ ከወገብ በታች ወፍራም አይደለችም። ተከበሪ እሺ፣ ስነ ስርዓትሽን ያዢ። ምንም ምን እንትን ብላት እንደዚህ በአደባባይ እንድትናገሪያት ግን ደስ አይለኝም። ሳሪ ተከበሪ። ወፍራም ስለሆነች አይደለችም ከወገብ በላይ እንጂ ከወገብ በታች ማለት ነው። ጉቺ ጥያቄ ልጠይቅሽ። የልደትሽ ጊዜ ቆጣጥረው ሄደውብሻል? ትራፊ ነገር መጀመሪያ መልዕክት ስታስተላልፊ ነበር ለባላቸው ምናምን ቆጣጥረው አልወሰዱብሽም? ፍርፋሪ እኔ ይውሰዱ ምን አገባሽ? እህቶቼን አላማ ደግ አደረጉ፣ ደግ አደረጉ። እህቶቼን አላማ መከበሪያ ማለት ወስዳችኋል። ሳሪ ወስዳችኋል። መጀመሪያ መልዕክት አስተላልፋቸው በእህቶቼ እንዳመጪ ደግ አደረጉ። እንደፈለጋችሁ አሁን ራሱ ልላክላችሁ ላኪልን እስቲ ጉቺ ልላክላችሁ። ጥሬ ስጋ ለመስፍን ጠይቂው። መስፍን ልላክ አለክ አባት አንቺን አላልኩም። ሴትዮ አንቺማ ኤቨሬዲ ነሽ። ጠዋትም ችግር የለም ላኪልን ውዴ። ኪያ ምን ሆነች? ኪያ ምን ሆነ? ኪያ ምን ሆነ? አውሩ እሺ። ኪያ ምን ሆነ? ቆይ ኧረ ጉቺ ብሮክሳል በቤቴ ዛሬ ደግሞ አይባርኩኝም። ልውጣ በቃ። እስቲ ባርኪ ጉቺዬ፣ እስቲ ባርኪ። ልደት አለብኝ። ተስማሙ። የማ ኪያ ምን ሆነ? አትናገሩም እንዴ እናንተ ሰዎች? እንዲህ አቃጥለው እኮ ነው የሚደፉት። በቃ ልውጣ። ግባ ናት ሆነ ይፈልግሻል። ግባ ኪያ። አረ ማሬ ዝም ብሎ የሆነች እንትን ልጅ ነው ዞ ቀምጧል። የሆነች የምትረዳ መሰለኝ አመጧት ያለ እችኛይቱ ልጅ አሁን የተነሳበት መንገድ ልጅቷን አስገድዷት ነው። እኔ ቤት ላይ መጥቼ ለአንተ መብት ነው ስልህ ነበር አይደል? ዛሬ ግን ይሄ ነገር ሲመጣ ትክክለኛውን ጥያቄ መጠየቅ ያለብንን ነገር መጠየቅ አለብን። እችኛይቱንም ልጅ አስገድዷት ነው የሚባለው። ስለዚህ እችኛይቱንም ልጅ እንጠይቃል። እችኛይቱንም ልጅ ፊት ለፊት አምጥተህ ከየት እንደመጣች እና ሀገሯንም ሁሉንም ነገር ማወቅ እንፈልግ። ቪዲዮውን መርዘውኝ ነው እኔን ስልክ ሁሉ ሲመጣልኝ ስልክ ሁሉ አልሰጠኝም። በእኔ ስልክ ይበቃናል እያለ የሰራንበትን ገንዘብ ሁሉ አልሰጠኝም ማለች። ሁለተኛ ነገር በግሩፕ ነው የምትሰሩት። ዳኒፓ፣ አንተ፣ ግብደው፣ አንድ ደግሞ የጠራችሁ ሌላ ልጅ አለ። እሷ አሁንም ደግሞ በደንብ ስለምታብራሩ ግን እናንተ ስታደርጉ የነበረው ልጅቷ በማታውቀው መንገድ መድኃኒት ሰጣችኋታል። ከተመረዘ በኋላ ቪዲዮ ይዛችሁባታል። ከዛስ በኋላ የሰራችበትን አብራችሁ የሰራችሁትን ገንዘብ አልሰጠኝም ብላለች። በዚህ ልክስ ቪዲዮ መያዝ ለምን አስፈለገ? እችኛይቱስ ጋር የዚችኛይቱን ጨርስና ወደ ዚችኛይቱ ጥያቄ እንመጣለን። ጨረስክ? ላውራ? ቀጥል። ያለችውን ነገር ነው አሁን ቃል በቃል እየነገርኩህ። ችግር የለው። ስለዚህች ልጅ አንደኛ ማንም ሊጠይቀኝ አይችልም። የዚህኛውን ነገር ከጨረስን በኋላ እናወራበታለን። ስለ አዲሷ ልጅ ነው የምልህ። አሁን የምናወራው ስለ ትላንትናው አጀንዳ ነው። ምንድን ነው? ለምን አንጠይቅም? እሷ እዚህ ያለቻ ተጎዲቻ ልጅ ያለቻ እንዲ ያለችው ለምን አንጠይቅም? የመጀመሪያውን እንጨርስ። ቡላል አንድ ጊዜ ጆከር፣ ወይኔ አላወራም። በእናትህ እኔ ሰው እንዲያቋርጠኝ አልፈልግም። አትቋረጥም። ቀጥል። እንዲያቋረጠኝ ለምን በመሀል ሚውት አታንሱ። እኔ ሚውት ለምን ያወራል? ሚውት አታንሱ። እሺ ችግር የለውም። ከእንትኑ ልጀምርልህ። ላይክ ምን አለች? ስራ ሰርተናል፣ ክፍያ አልከፈለችኝም ምናምን ብላለች። እኔና እሷ የሰራነውን ቪዲዮዎች ገብተህ ማየት ትችላለህ። የሰራነው ፕሮሞሽን ነው፣ የሆነ ፕሮሞሽን፣ የቬሎ ቤት ፕሮሞሽን ነው። እሱም ፕሮሞሽን ስንሰራ አጭሯን ሴትዮ ካስታወስካት ከኔ ጋር ስትሰራ የነበረውን ፕሮሞሽን በመሀል ከእሷ ጋር ነበረ የሰራ ነው። ብርም ደግሞ እንትን አላልኳትም። ገባ አይደለ? የከለከልኳት ብር የለም። ዳኒፓም አለ። ካስፈለገ ደግሞ በእሷ ጀርባ ያገኘነው ልጅ ነበረ። ስሙን አልጠቅሶም፣ ያው ታውቋለች። እና ገንዘቡ ምናምን የከለከልኳት ነገር የለም። የዛኔ ስንኖር እንደ ዳኒፓ ጋር ነበረ ስንኖር የነበረው። ያው እነ ዳኒፓ ጋር ስትኖር ገባ አይደለ? ቲክቶክ ስትሰራ ወጪ ይኖራል። ከቅድሚያ
ፕሮሞሽን የሰራ ነው። ሁለት ፕሮሞሽን የሰራ ነው። አንተና እሷ የፍቅር ግንኙነት ነበራችሁ? መጀመሪያ እንዴት ነው የተገናኛችሁ? እኔና እሷ የተገናኘ ነው እንደ አጋጣሚ ነው። እውነቱን ልንገርህ እና እዚህ ጋር የተገናኘ ነው። የት ነው? ካፌ ውስጥ ነው የተገናኘ ነው። እሺ፣ ካፌ ውስጥ ነው የተገናኘ ነው። በማን መልኩ ነው የተገናኘ ነው? አሳይካለሁ በማን መልኩ እንደተገናኘ ነው። እንዴት አሳይካለሁ? ቆይ አንዴ ቪዲዮ ላሳይ። በግሪን ስክሪን አድርጌ ቆይ ግሪን ስክሪን የቱ ጋ ነው? ግሪን ስክሪን አድርጌ አሳይካለሁ። ሴቭ የተደረጉ ፎቶዎች ቆየት አለ። ሌሎቻችሁ ፎቶ አገኘኋቸው። ቆይ እንዴ ምን ሆነ ነው? ቆይ ምን ሆነ ነው? ብስማ ይታያል። ምንም ይታያል። ይሄ ማለት ፍቅረኛዋ ነበር የሳሮ። ይታያል። ይሄ ቪዲዮ ምንድን ነው? ይሄ የሳሮ ፍቅረኛ ነው። ከፈለግ ፍቅረኛ አይደለም። አሳያለሁ። ችግር የለም። ሳራ አንድ ጊዜ ይሄ ፎቶ አንደኛ ፍቅረኛዋ ፎቶ አይኖርም። ገባህ አይደል? አንድ ፍቅረኛዋ ነው። እሺ፣ ይሄ ፎቶ ስለ እናንተ መገናኘት ምን የሚገልጽልን ነገር አለ? አስረዳ። ልነግርህ ፈልጌ ነዋ። ከእሱ ጋር ነው የተገናኘ ነው። ላይክ ተገናኘን እንደ አጋጣሚ ከእሱ ጋር ፍቅረኛ ነበሩ። ያው እሱ ደግሞ ጀስት ኖርማሊ ጓደኛዬ የማውቀው ልጅ ነበርና እንትን ማለት ፈለገች፣ ከኔ ጋር ቪዲዮ መስራት ምናምን ፈለገች። ኦኬ ችግር የለውም ምናምን ብዬ የሆነ ሰዓት ላይ ላይቭ ላይ ገብተን ነበረ። ካስፈለገ የሚመሰክሩ ሰዎች አብረን ቲክቶክ እንድንሰራ እንፈልጋለን፣ ላይቭ መግባት እፈልጋለሁ ብላለች። ካስፈለገ አንዴ ወጥቼ አሉ አብሬያት ላይቭ የገባሁባትን የድሮ ፎቶዎች ካስፈለገ ማለት ነው። እሺ ላውጣ አንዴ ወጥቼ ልምጣ። ሴቭ ላይ አይደለም ያለው፣ ሴቭ ላይ አይደለም ያለው። ችግር የለውም። አሁን እንዴት ያንን መረጃውን አምጣ ስንል ታመጣለህ። አትቸኩል። መጀመሪያ ይኸውልህ ተገናኛችሁ። መጀመሪያ ቀን ስትገናኙ እንዴት ተገናኛችሁ? ምን ጥያቄ ጠይቁ። ኖርማሊ ፍሬንድ ነው የምትሆነው። ካፌ ላይ ነው የተገናኛችሁ። ያው እንትናም ትመሰክርልሃለች። እየመሰከረች ነው ሳምሪ። ችግር የለውም። እሺ አብራችሁ እንድትሰሩ ጠየቀችህ። እሷ ናት የጠየቀች? አንተ ነው የጠየቃት? እሷ ጠየቀችኝ። ሰራን። ከዛ ስንሰራ ስልክ ነበራት ስትገናኙ? ጭራሽም ስልክ አልነበራትም። ከመጀመሪያው ነው የነበራት ስልክ ምንድን ነው የድሮ ሳምሰንግ፣ ካስታወስከው የድሮ ሳምሰንግ። እሺ የድሮ ሳምሰንግ። የተገናኛችሁ የት ነው የተገናኛችሁ? አዲስ አበባ ነው የተገናኘ ነው። እሺ ቀጥል። ከዛ ከተገናኛችሁ በኋላ ያለውን ነገር ከዚህ ጀምርና መጨረሻ ላይ እስከ ቪዲዮ መድረስ አለብህ። ቪዲዮ ይዞብኛል አስክሮኝ ነው ያለችው፣ መድኃኒት ሰጠው ነው ያለችው። ሀሳብን አናቋርጥም። ቀጥል። ያንተ ነው። ከዛ አዲስ አበባ ተገናኘን። ያው የነበራት ስልክ ትንሽዬ ነበረ። በመሀል ማንን ተዋወቀች? የሆነች ጓደኛ ነበረቻት፣ አዩ የምትባል ጓደኛ ነበረቻት። ምናልባት ካርሎስ ልታውቃት ትችላለህ ወይ? ከእሷ ጋር አይታት ምናምን ከሆነ ጓደኛዋ ስለሆነች አየህ፣ ችግር የለውም። ካርሎስ ሚዩት አድርግ። እሺ ቀጥልም። ከእሷ ጋር ጓደኛ ነበሩ። በመሀል ያቺ ልጅ ትጠላኝ ነበረ። ገባ አይደለ? በቃ ያው እንደዚህ ምናምን ትጠላኝ ነበረ። ለምን እንደሆነ አናውቅም፣ አንተዋወቅም ነበረ። ስለምትጠላኝ በቃ እሷን ከኔ ለማራቅ ምናምን ሞከረች። ላይ ቪዲዮ እየሰራን እያለ አትስሪ ምናምን ትላት ነበረ። ተለያየን። ከዛ ከረጅም ጊዜ በኋላ ነው አምና ማለት ነው 1 አመት ሆነን ከሰራ። የት ወጣች እንዴ? አውራ ኔትወርኳ ነው ትመጣለች። እያለች ነው የትም አትሄድም፣ ትመለሳለች። ያለን አይደል እንዲ ያስረዳለች። ለህዝቡ ነው አንተ የምትናገረው። እኛ እኮ እናደርሳታለን። አንተ ችግር የለውም። ቀጥ እሺ። ከ1 አመት በኋላ ከኔ ጋር ተገናኘች። ቪዲዮ ሰራን። ቪዲዮ ስንሰራ የዛኔ የነበራት ስልክ
ምንድን ነው የሚባለው? ያንኛው ጠቅ ስልክ ነበር የነበራት ከኔ ጋር ስትሰራ ማለት ነው። ምንም አልነበራትም፣ ስልክ አልነበራትም። ከዛ በኋላ ሰራን ቪዲዮ ሰራን፣ ላይቭ እንገባ ነበረ። ላይቭም ስንገባ ትንንሽ የኮይን ነው የምታገኘው፣ ታውቀዋለህ። ፈርስት የሆነ አዲስ ጌመር ስትሆን የምታገኛቸውን ኮይኖች ታውቀዋለህ። ከዛ ያው እሱን ስናገኝ እንትን አልን። እሱን ለአንዳንድ ወጪዎች ምናምን እንጠቀማቸው ነበረ። በመሀል ምን ሰራን? ዞይን ካወቀው የዞይን ፕሮሞሽን ሰርተነው ነበረ። ያው ዞይ ፕሮሞሽን ስሩልኝ ሳይሆን ያው ማንንም ነበረ ሲሰራለት የነበረው። ማንኛውም ቲክቶከር ይሰራለት እና ያዝ በቃ ደስ ስለው ይሰጥካል። ገባ አይደለ? ዞይ ጊፍተሩ። አዎ ዞይ ጊፍተሩ። እሺ ዶክተር ኤናፕ ማለት ነው። ዳኒፓም ነበረ። እኔ ዳኒፓ ምናምን ሆነ ነበር። አስገቧት መጣለች። አንድ ጊዜ እንዳለኳል አስገቧት መጣለች። እሺ ቀጥል። ከዛ ከዳኒፓ ጋር እዛኔ ቪዲዮውን ሰራ ነው። ቪዲዮውን ስንሰራው እንትን አለ በቃ መጥቶ ጊፍት ሰጠን። ጀስት አንበሳ ሰጠን። ያው አንበሳ ሲሰጠን ያው ዋጋውን ታውቀዋለህ አንተ የአንበሳን ዋጋ። ምን አልኳት? አሁን ቪዲዮ እየሰራን ነው፣ ላይቭ እንትን አለን። ስንኖር የነበረው እነ ዳኒፓ ጋር ነበረ። አብረን ነበረ ስንኖር የነበረው። እኔ የዳኒፓ ጓደኞች ነበሩ። አብረን ነበረ ስንኖር የነበረው። አሁን ምን ታስቢያለሽ? እጄ ላይ ያለ ብር አለ። እሱን ብር ተከራይተን እንውጣና እንስራ ወይስ እሱን ብር ሰጥቼሽ እዚሁ እንቆይ ብያታለሁ። ከዛ ችግር የለውም እዚህ እንቆይ አለችኝ። ችግር የለውም እዚህ እንቆይ ነገሮች እስኪስተካከሉ ድረስ በቃ ችግር የለውም ብሩ አንተ ጋር ይቀመጥ አለችኝ። እሺ አልኩኝ። በመሀል አዩ እንደገና ተመልሳ መጣች፣ ጓደኛዋ ማለት ነው። አስገቧት፣ ለካካውን አስገቧት። እሺ ጓደኛዋ ተመልሳ ስትመጣ በመሀል ነገሮችን እንደጋሚ አበላሸችው። ልጅቷን ይዛ እየሄደች ወደ የማይሆኑ ድርጊቶች አስገባቻት። ልጅቷን ከፈለክ እንዳለ ኤቪደንስ አለኝ። ልጅቷ የምትሄድባቸው ቦታዎች፣ ሄዳ የምትዝናናበትን ቦታዎች እኔ ኤቪደንስ አለኝ ላሳይክ። ሌላ እሺ፣ ከዛ በፊት አንተና እሷ ግን እስከዛ ሰዓት ድረስ ምንም የፍቅር ግንኙነት የላችሁም? ምንም የፍቅር ግንኙነት አልነበረንም። ምንም ነገር አድርገንም አናውቅም። በቪዲዮም ግልጽም አድርጌዋለሁ። እኔ እዛ ጋር በቪዲዮ ተናግሬዋለሁ። ሆነ የኔን ቪዲዮ እዛ ጋር ሰርቼ ብዙ ሰው ሪያክት አድርጎበት ነበረ። ምንም አይነት ግንኙነት አድርገንም አናውቅም። ኖሮንም እስካሁን እስከተለያያችሁበት ሰዓት ድረስ ምንም አይነት የፍቅር ግንኙነት የላችሁም? አንተና እሷ የፍቅር ግንኙነት የለንም። እንዳየክም ከሆነ ላይቭ ላይም ወንድሜ ትላንት እኮ ባለንበት እኮ የፍቅር ግንኙነት ነበረን እኮ ብለህና ልንገርካ ቆይ ቴዲ ትላኔም ካልከኝ እኮ ማለት ነው ቪዲዮ ላይ ምናምን ማለት ነው እንዴ? ልንገርካ እየሰማከኝ ነው አይደለ? እሺ ትላንትና እሷ ገብታ ምንም አይነት ግንኙነት የለንም ብላን ብላለች። እኔም ቪዲዮ ላይ ግንኙነት የለንም ብያለሁ። እዚህ ጋር ግንኙነት አለን ብያለሁ። እዚህ ጋር እኔ ለአንተ ማለት ነው ነግሬክ ነበር አይደል? ማለት እንዴት መሰለ አብረን በኖርን ሰዓት ላይ በመጀመሪያ እንደነገርኩ የጓደኛዬ ፍቅረኛ ነበረች ብያለሁ አይደል? እሺ ከእሱ ጋር እየነበረች ከዛ በፊትም የሆነ ፋይል ወጥቶባት ነበር። የማን ነው የድሮ ፍቅረኛዋ የሆነ ሰዓት ላይ ይዞባት የወጣ ምንድን ነው የቫለንታይን ዴይ የሆነ የፎቶዎች ነበሩ ምናምን እሱ ነገር አለ። ግን እኔ እያልኩ ያለሁት ምንድን ነው ግንኙነት አድርገን አናውቅም ነው እያልኩ ያለሁት። ከባረል ግንኙነት አብራችሁ ተኝታችሁ አታውቁም? ግንኙነት አድርጋችሁ አታውቁም? ጥቅል የፍቅር ግንኙነት የለንም ተቃምሰን ምናምን የሚለውን ትተናው ጠቅልል አድርገን የፍቅር ግንኙነት የለንም ነው። የለንም። እሺ ትላንት እኮ እንዳላችሁ እኛ እሷ የለንም ስትል አንተ ደግሞ አለን የፍቅር ግንኙነት ብለህ እዛው ቃል በቃል ለእኔ ስላልከኝ ነው። እንደ ሀሳብና እንደ ጥያቄ ነው ጠይቅ እኮ እየነገርኩ ነው ጆከር። በመጀመሪያ ፍቅረኛ አላት ያልኩበት ምክንያት ያው ቲክቶክ ላይ አብዛኛው ጊዜ ካወቅ ብዙ ነገሮች የሚመጡት በድራማ ነው። ገባህ አይደለ? እዛ ጋር እኔና አንቺ ካፕል ሆነን እንስራና የሚመጣውን ነገር አብረን እንትን እንላለን ያልኳት እንጂ እኔ ምንም አይነት ግንኙነት አድርገንም አናውቅም። እኔ እና እሷ በእውነታው ማለት ነው። ላይቭ ላይ አድርገን ነው የምናውቀው ነገር የለም። ላይቭ ላይ ተሳስመን የለም። ላይቭ ላይ ተሳስመን ካለ ላይቭ ላይ ተሳስመን ስማት አታውቅም? ላይቭ ላይ አንተ ኢንተርቪው እኮ ዩቲዩብ እኮ ነው። ያ ዩቲዩብ ስማኝ አንዴ
ኧረ በእናትህ አንዴ ስማኝ ቴዲ። ቆይ ቴዲ በተረጋጋ መንፈስ አድርግና ጠይቀው። ያ ቪዲዮ የተቀረጸው የዛኔ አይደለም፣ ቆየ ከተቀረጸ። ያ ቪዲዮ ቆየ ከተቀረጸ። ገባህ አይደለ? እኔ ደግሞ ሲጀመር ያ የተሳሳምንበትን ምናምን ነገር ማለት ነው እንዲወጣ ፈልጌ ነበረ። ግን ዩቲዩበር ስለሆነ የራሱን ቢዝነስ ራን ስለሚያደርግ አላደረገውም ያን ነገር። ገባህ አይደለ? እኔም በጣም ተበሳጭቼበት ነበረ ሰውየው ላይ እንደዚህ በማድረግ ምናምን ብዬ ተበሳጭቼበት ነበረ። ተሳስመናል፣ ግን ቲክቶክ ላይ ነው የምልህ። ቲክቶክ ላይ ተሳስመንም አናውቅም። ገባህ አይደለ? አሁን ለምሳሌ ትላንት ከኔ ጋር የገባችዋ ልጅ በይፋ ነበር ስሳሳም የነበረው አይደለ? ቲክቶክ ላይ እዛ ከእሷ ጋር ተሳስመንም አናውቅም። አንዴ ላቋርጥና ለምን ሳራ ነይ ግቢ፣ ሳራ ነይ ግቢ፣ ነይ ግቢ። ይኸው እየላከሽ አግኝቻታለሁ። ሌላ ሰው እንዳስቧት። ቆይ እሺ፣ ቴሌ ያስገብተሃታል? እሺ ቀጥል። እሺ በቪዲዮ ስላላችሁ እንዲህ ብሎኝ ነው ተሳስመናል ያልከው ልጅ። እኔ እናንተ ቆይ ይጨርስና ትቀጥያለሽ። ኢንተርቪው ላይ ተሳስመናል፣ ሌላ ቦታ ላይ ግን አልተሳስመናል። ቆይ ይጨርስና አንቺ ተከታይ ይሰራ እድሉን እሰጥሻለሁ። ሌሎቻችሁ ኮፒ ሊንክ ታርጉ። የወሬ ጥማት አለባችሁ መቼስ። አሁን የግፍና የበደል የሴት ልጅ የሚባለው ዙሪያ ላይ ነው ያለ ነው። እሺ ቀጥል። ጆካ እና ደግሞ እሱ በቪዲዮ ካልወጣ እሷን በቪዲዮ እንዳትወጣ። እሱ ከወጣ እኔ እኮ እወጣለሁ። እሷን እየጠበቅኩ እኮ ነው። እሷን እየጠበቀ ነው። እየሰጠ ነው። ቆያችሁ ጆከር። እኔ እኮ ጆከር አንዴ ሚዩት አድርግልኝ። እኔን የሚሰሩ ሰዎች ማለት ነው ሚዩት አድርግልኝ አንዴ። ማንም ሰው ሚዩት ይደረግልሃል። ችግር የለውም። ሚዩት አትሳደቡ። ከታች አትሳደቡ። ልጄ ቀጥልሽ። አንዴ ወይ አብራችሁ የምትኖሩት አንድ ላይ ማለት ምሽቱንም ሌሊቱንም በጀማ አንድ ላይ ነበር የምትኖሩት ነው? እስቲ ንገረኝ። አዎ በጀማ ነበር፣ አንድ ቤት ነበር የምንኖረው። እና ፋልሶ ጆከር በቃ እኮ ፋልሶ እኮ ነው ሁሉ ነገር። ምንም አለቀ እኮ በቃ። ይሄ እኮ ትልቅ መልስ። ቆይ እሺ አንድ ጊዜ ልጄ ይኸውልህ፣ አሁን ያለው ነገር ምን አለ መሰለህ፣ ትላንት እችን ልጅ ተሳስመን ስትመጣ እና ኮፒ ሊንክ እያደረጋችሁ ተሳስመን ልጅቷ ጋር በይፋ ስትመጣ እኔ ትላንት መጥቼ ቤት ላይ መብትህ ነው ብያለሁ። እንደውም እኔ ስናገር ነበር። ስለዚች ልጅ ታሪክ ግን አላውቅም። ከዚህም በፊት ላይቭ ላይ አናግሬያለሁ። እችኛይቱ ልጅ ጋር ሳራ ጋር ሆነ ላይቭ ላይ ገብታችሁ በጌም ገብቼ ጆን ዳንኤል ሳይታሰር ታስታውሳለህ? ጆን ዳንኤል ታስሮ ነው። አይ ታስሮ ነው። ከታሰረ ኤርሚ መሰለን ያገናኘኝ። ስለዚህ እሷም ጋር እንደዚህ በፍቅር ተቀራርባችሁ ሚስት ናት ወይ ተቃቅፋችሁ አውርታችሁ ያለዋ ሚስቴ ናት ባሌ ነው ተባብላችሁ ይህንን አሳሳትለም እና አሁን እሱን አልዋሸው። በዚችኛይቱ የተነሳ የዚችኛይቱ ልጅ ተላከልኝ። ልጅቷን ማወቋት መጣች። በአጋጣሚ ጠየቁ ከገስት ላይ ወረርኩ። ስለዚህ ልጅቷ እያለች ያለችው ምንድን ነው? ሙሉ በሙሉ አስክረውና ሳራ እያወራች ስለሆነ ሚዩት አድርገሽ አውሪ፣ ሌላ ሚስጥር እንዳታዋጭ። አንተ በዚህ አጋጣሚ አንተና ዳኒፓ ግብደው፣ ሌላ ደግሞ ማን ነበር ያለችው? አራታችሁ ናችሁ። በተደረገው ሴራ እንትን ብላችሁ ወስዳችሁ መድኃኒት አድርጋችሁ ከጠጣች በኋላ እና ኖ ጆከር ይሄ ልክ አይደለም። ቆይ እሷ ያለችውን ነው። አንድ ሰው አስገባልኝ ደግሞ አንድ ሰው አስገባል። አዩ የምትባል ችግር የለም አስገባላለሁ። አንድ ጊዜ ተረጋጋ። ስለምታውቅ ነው። አንድ ያስገባ ጆከር። አዩሻ አንተን አስገባታለሁ። አንድ ጊዜ ልጨርስና እሱ እንዲመልስ ነው። ዳኒፓ መካከል ላይ አትግባብኝ። ስለዚህ አሁን እኔ ልል የፈለግኩት ነገር ምንድን ነው? ወስዳችሁ ሰጥታችኋታል። መርዝ ከተመረዘች በኋላ ቪዲዮ አድርጋችኋታል። ቪዲዮውን ተውና ተመርዛለች። ራሴን አላውቅም፣ ልብሴን ሲዋልኩት ብቻ ነው የማውቀው ብላለች። ከዛ በኋላ የተደረገውን ነገር አናውቅም። ይሄ እውነት አይደለም ጆከር። ሚዩት አንሳና እኔ እኮ ጆካ እየተደመጥን ስላንተ አይደለም እኮ ብራዘር የሚጠየቀው። ለምን ትሯሯጣለህ? አንተ መናገር ባለበት ልክ ትናገራለህ። ምን ሆነህ ነው?
አንተን እኮ እያፈና አይደለም፣ ባለቤቱን እየጠየቅን። ከባለቤቱ ቀጥሎ ስለ አንተ ዳኒፓ ተብሎ ጥያቄ ስትጠየቅ ጥያቄን ትመልሳለህ። ለምን ትቸኩላለህ አንተ? ለምን መሰለህ ማነሰው ሪከርድ ሲደረግ ጆካ አሁን ይሄ ብቻውን ይለቀቃል። ምክንያቱም እንደዚህ ተብሎ የእኔ ስም ተጨምሮበት አንድ ፓርት ላይ ሲገባ ሪከርድ ይለቀቃል። ያኔ እኔ ምንድን ነኝ ተጠያቂ ነው የሚሆነው። ገብቶሃል አይደል? እኔ እኮ እውነት ላልሆነ ነገር ስሜ እንዳይጠራ እኮ ነው ጆካ። ገብቶኛል። አሁን እሺ አንድ ጊዜ ዝም በልና እሱ ጋር ስለዚህ እዛ ላይ በግሩፕ ይሄን እናድርገው አምጥተው ቪዲዮን አሳዩኝ። በቪዲዮ እያስፈራሩኝ ነበር እኔ ስሰራ የነበረ ያን ሁሉ ጊዜ ይሄን ያለች። አሁን ይሄ ነገር እኮ ሁለቱም አሉ እዚህ ጋር ሁለቱም ባለቤቱ እባክህ። ኧረ ዳኒፓ በቃ ጆካ አንዴ ስማኝ። ሁለቱ የሚሰሩትን ስራ ሁለቱ ብቻ ናቸው የሚሰሩት። ገብተዋል። ገንዘብ ከተገኘ አሁን እነሱ ሲጠሩ ትመልሳለህ። በቃ ዳኒፓ እዚህ መካከል ላይ አትግባ። አንድ ጊዜ እነሱ ይጨርሱ፣ ሁለቶቹ ባልተቤቶቹ። ቀጥል አባት ጆከር። አሁን ሰምታለው። እሷ ምን ብላለች? አስክረውኝ ምናምን ብላ አውርታለች። እስካሁን ቪዲዮ ስትሰራ የነበረው አስገድዶኝ ነው ብላለች አይደል? እሺ ልንገርህ፣ የእውነትም እቺ ልጅ አስገድጃት ቢሆን ኖሮ ለአንድ አመት ሙሉ የት ነበረች እቺ ልጅ? እዚህ ጋር ትመልስልኝ። ሚዩቱን ታንሳውና አስፈራርተውኝ እንትን ብላለች ብለዋል አይደለ? ይህን ሁሉ አመት የት ነበረች? አንድ አመት ሆኗታል ከኔ ጋር ከተለያየች። የት ነበረች? እውነትም እቺ ልጅ አስፈራርተን የምናሰራት ከሆነ አንድ አመት ሙሉ እኔ ከቲክቶክ መንደር ጠፍቼ ነበር። ገባህ አይደል? እንደዚህ አይነት እኔ እንደዚህ ትመልስልኝ። እኔ እኮ እንድትመልስልኝ እኮ ነው። አንደኛ አስፈራርቶኝ ስለነበረ፣ ሁለተኛ ሰው አላውቅም። ለዛ ነው ዝም ያልኩት። እሺ አስፈራርቶኝ ነው ብላለች። አስፈራርተናት ከሆነ ለምን ከኔ ጋር አልቀጠለችም? ትመልስልኝ። ነገርኩህ እኮ ልጄ፣ ያንን ቪዲዮ አልሰራም ብዬ ሄድኩኝ እኮ ገባኝ። ከሄድሽ እኮ ይኸው ልንገርሽ፣ ከሄድሽ እኮ ልቀቀው አልሽኝ አይደለ? እሺ ምራውን እየበላው ስለሆነ ምራው ስማ ጆከር፣ ስማ ጆከር የለም ቀጥል። ልጄ እና ሳሪ አውሩ። እሺ እየሰማችሁኝ ነው አይደለ? አሁን ምን አለች? ልቀቀው ብሎኛል አለች። እሺ እውነትም የኔ ጋር ቪዲዮ ቢኖር ኑሮ ለምን አልለቀኩትም? እውነትም ይሄ ቪዲዮ እኔ ጋር ቢሆን ኑሮ ያን ያስፈራራህበት ነበረ። ከዛ በኋላ ግን ምንም እንደማታመጣ ስታውቅ ዝም አልክ። እኔ ለእህቴ የዛን ታይም ነው የነገርኳት። እሷ ነች በቃ እየመጣሁ ይምጣ አቁም እያለችኝ እንጂ እንደዛ ከሆነ ማለት ነው ጆከር፣ ይህን ሁሉ ነገር ስታወራች ልጅ ቪዲዮ ልካልክ ነው እንደዚህ ስታወራ የነበረው ወይስ ጀስት እሷ ስለተናገረች ነው እያዳመጣችኋት? እቺ ልጅ አሁንም የመጣችው እኛ እቺን ልጅ የአሁኗን ልጅ ትናንትና መስማትን ልጅ እንደዚህ ስታደርግ ነው የመጣችው እንጂ አትፈልግም። ለእነ ሀበሻ ይሄ ነገር መጣ፣ እህት ተናገረች። ከዛ በኋላ አንተ ጠፋ። አንተ ለምን አንድ አመት ጠፋ? ለምን እሷን ጠይቃት? እኔ አልጠፋሁም፣ እየፖሰትኩ ነበር። አንድ አመት አላልክም? እንደ ይኸው ልንገርህ መግባት ስላለች ከቻለች ማለት እኔ የዛኔ ምንም አላወራሁም ነበረ። ሀበሻ መግባቱ ሳይሆን ሀበሻ መግባቱ ሳይሆን ሳሮን አንዴ ስሚኝ፣ ሀበሻ መግባቱ ሳይሆን ሀበሻ ያንን ነገር ያወጣችው አንቺ ቪዲዮን አሳይተሻት ነው ወይ ዝም ብለሽ ተናግረሽ ነው? በቃ እሱን ነው የምፈልገው እኮ። ቪዲዮን አሳይተሻታል? ከየት አምጥቼ ነው ቪዲዮ ማሳየው? ቪዲዮ የትም የሌለ ቪዲዮ ነው እንዴ? አንቺ ቪዲዮ ተይዞብኛል ብለሽ የምታወሪው መረጃ ሳይኖርሽ እኮ ነው ያወራሽ። ትናንትና ማለት ነው ጆከር ላይቭን ከነቀለ በኋላ ላደረግኩት ነገር ይቅርታ ብሎኛል። አይ ኖ እኔ ይቅርታ ብለሃል። ጥፋትን አውቃለሁ። ሪካርዱን አምጪልኝ። ሪካርድ አለኝ። እሺ ጆከር፣ እንደዛ ከሆነ ማለት ነው አንድ ጊዜ ተረጋጋ። ጆከር እዚህ ጉዳይ ላይ ላስረዳ። ቆይ ሪካርድ አሁን ለሚባለው ነገር ላስረዳ አንዴ። ቆይ እዚህ ጋር መተባበር እንዳይሆን አንተ ሚውተር አይደለም ጆከር፣ መተባበር አይደለም።
ጆከር ቆይ ስማ፣ ጆከር አንዴ እኔ ላውራ። ጆከር እኔ እዚህ ጋር መጠየቅ ስለማልፈልግ ነው። ስማኝ፣ እኔ ሊልጄን ዳኒፓን ሳራን ወስጄ ልክ እንደዚህ ሲጨቃጨቁ ወስጄ በቃ ሶሪ ተባባሉ ተስማሙ ብዬ ነገሩን አፋትቼ ይቅርታ አባ ብዬ ጨርሼ እንደ አዲስ ነው ገና ዳኒፓ ቪዲዮ ሰርቶ እንዲበጠበጥ የተደረገው። ስለዚህ ያለው ነገር ይሄ ነው። ሳሪ ቀጥይ፣ አሁን የምታወሩ ነገር ይቅርታ የኛ አሁን ቮይሷን ታሰማለሽ። ቀጥይ እኮ ገባኝ። ጆከር ያው አንዴ ላውራ ልጅ ላውራ ከዛ በኋላ ይቅርታ ምናምን አለኝ እና ደውዬለት ሪከርድ ካየው በኋላ ልጅ ስለ እኔ እናንተ ምንም ነገር እንዳልነበረን ቪዲዮ ደግሞ ያንን ማረግ ምናምን አይደለም የምናወራው፣ ስለ ሪያሊቲ ነው የምናወራው። አንተን ደግሞ ጠየቅ። እቺ ልጅ ጓደኛ ነች ወይ ነበረች? ፍቅር ግንኙነት ነበራችሁ ወይ አይደል ጆከር? አሁን ያ ሪያሊቲ ነው የምናወራው። ስለ ቪዲዮ ምናምን ነበረን አልክ አንተ አይደል? ስለ ሪያሊቲው ልንገርህ። እኔ እኮ አልኩ ሚዲያ ላይ ብያለሁ። አልክድም፣ እሱን እኮ አልክድም። ነገርኩህ እኮ ሁለት አፍ እኮ ታዲያ ስማኝ፣ እኔ ልነግርህ እኮ ነው። ቅድም ምን ብዬሽ ነበረ? ጓደኛ ነበራት። ፎቶ አሳይቼ ነበር እዚህ ጋር አይተህ ከሆነ እሱን ፎቶ ምን የሚኖራት እሷ አገባንም እኮ ስለዚህ እኮ እያልኩ ያለሁት አቷሽ ልጅ ምንድን ነው? እሺ እኔ ግራ ገባኝ። እኔ ላስረዳ። ይኸውልህ ያብስራ እኔም አውቀዋለሁ አንተም ታውቀዋለህ አይደለ? ያብስራ እኮ ጓደኛ ነው። መች ጓደኛ አይደለ? እና የዛን ቀን ያብስራ ቪዲዮ ሊሰራ ነበረ። ከዛ በኋላ እንትኑ ምንድነው አየሩ እንትን አላለለትም። ከዛ እዚህ ደርሰን ከምንመለስማ ምናምን እኔም ፎቶ አንሱኝ ብዬ ብዙ ፎቶ አለኝ አንተ ስልክ ላይ ፎቶ አነሳኸኝ እዛ ፓርክ ውስጥ። ከዛ በኋላ እኔና ያብስራም ዝም ብለን ኖርማል ላይ ተነሳ ነው እንጂ ያው አዩት ትምጣና እኔና ያብስራ ፍቅረኛ ከሆነ ቪዲዮ ሰራችሁ። አንቺ ከቪዲዮ ውጪ ተገናኝታችሁ አታውቁም? አለመመልከት አይደለም ተገናኝታችሁ አታውቁም ወይ? የምትመልስልኝ አልተገናኘንም። እኔ ችግር የለውም አመጣለሁ፣ ሌላ ኤቪደንስ ስለማመጣ ልጁም ጓደኛዬ ስለሆነ። ይዘሽ የመጣሽው ሪከርድ ምንድን ነው? ይዘሽ የመጣሽው ሪከርድ እሺ፣ ሚውት አድርግ። ይሄ ቪዲዮ ማለት ነው አዩ የምትባል ልጅ አለች። ቅድም እሷ ጋር ቡልቡላ ነኝ የሆነ ቪዲዮ እናሳይሻለን እያሏት ግብዳውና ልጄ እየሄዱ ለእሷ ይላኩላት። ካርዶስን አስገቡት። እሺ ቀጥይ። ይሄ ሲሄዱ ነው ካርሎስን ሳቡት። የመጣው ነው ቡልቡላ ከደረስኩ በኋላ ነው እንደዚህ የምትይው። ችግር የለውም የፈለገው ነገር ይፈጣል። ጆከር ለብሮ የሚያስወርዱኝ በእናት ወደ 3-4 ጊዜ ተረዛ። ለምን ሚሊዮን ጊዜ ያዘ ገብታ ሚውታል አንድ ጃጃላለ እንደ ሌላ ቤት ያለ መሰለህ እንዴ? ስርዓት የሚባል ነገር ቀጥይ። እሺ አሰሚ። እኔ ደርሻለሁ ቡልቡላ ጋር ነኝ። አሁን ቶሎ ሎኬሽኑ ላኪልኝ። ሌላ ነገር አይደለም። እዛ የሚፈጠረውን ችግር የለውም ይፈጣል። ብቻ ሎኬሽኑን ላኪልኝ። ደርሻለሁ። እየመጣሁ ነው ቡልቡላ ከደረስኩ በኋላ ነው እንደዚህ የምትይው። ችግር የለውም የፈለገው ነገር ይፈጣል። ብቻ እኔ ደርሻለሁ። ሎኬሽኑን ላኪልኝ። ምንሽ ነው ሙሉ ምትይው? ግብዳው ነኝ። ይሄ ደግሞ ያኛው ቡልቡላ እየመጣ አለ እንዴ? ቡልቡላ ምኑ ጋር ነው? ቦታውን ሎኬሽን አለ። ይሄኛው ቡልቡላ ነኝ እየመጣው ነው እያሏት ነው። እና ምንድን ነው ምናምን ስትለው የምናሳይሽ ነገር አለ ከሱ በኋላ ትፈርጃለሽ ምናምን እንደዛ ነው እያሏት ያለ። እኔ መቼ አንቺ ጋር ነች አልኩሽ? ፈልገንሽ ነው። ከዛ እሷን ከፈለጋችሁ እኔ ጋር የለችም አለቻቸው። ከዛ ምን አለ እሱ እኔ እሷን ፈልጌ ያረን ይኸው ያልኩሽ። የቱ ጋ ነው ቡልቡላ? ምኑ ጋ ነው? አታውሪም እንዴ? ምንድን ነው? እኔ መቼ አንቺ ጋር ነች አልኩሽ? ፈልገንሽ ነው እኮ። በጣም እያናደርሽ ነው። ትግስት እያስጨረሽ ነው። እዚህ ጋር አልመጣም ብለው ነው። አንቺ ነሽ ቡልቡላ ብለሽ ያስመጣሽኝ። እዛ ድረስ መጥቼ ደግሞ መልፋት አልፈልግም። አንቺን አግኝቼ እኔ እሷን አልፈለኩም። አንቺን አግኝቼ ላሳይሽ ነው ቪዲዮ ላሳይሽ ነው የመጣሁት። አየህ ይኸውልህ የዛን ታይም እኔን አላገኙኝም ነበረ እና በእሷ እኔን የሚያገኙ መስሏቸው ወይም ደግሞ ለእሷ አሳይተው እሷ ለእኔ ስለምትነግረኝ ማለት ነው ነይ ውረጂ፣ እኛ እሷን አንፈልግም፣ የሆነ ቪዲዮ ልናሳይሽ ነው አሏት። እናትሽ ትበዳለሽ። እናረሹ የሸርሙጣ ልጅ በህይወትሽ ፈረጅሽ መቀመጫ ነው ማሳጣሽ። የእንግዲህ ልጅ በጣም ይሄ ግብዳው አንድ ላይ ነበሩ። ቆይሽ አንድ ጊዜ ሳራ ሚዩት አንሳ። አባቱ አንተ ታውቃለህ ይሄን ሪከርድ አብረን ነበርክ? ይሄ ሪከርድ ሲደረግ እሺ ላስረዳለህ። ስለ እሱ ይኸው የእሱ ድምፅ አለ እዚህ ጋር ይኸው ተጨርሰው። እሺ ሚዩት አድርግ። ጨርሽ
ይሄኛው ገና ያው ይሄ የልጄ ድምፅ ነው። አንዴ ያው እኔ ደርሻለሁ። ቡልቡላ ጋር ነኝ አሁን። ቶሎ ሎኬሽኑ ላኪልኝ። ሌላ ነገር አይደለም። እዛ የሚፈጠረውን ችግር የለውም የሚፈጠር ብቻ ሎኬሽኑ ላኪልኝ። ደርሻለሁ። እዛ የሚፈጠረው ነገር ይፈጠር። ከዛ ይኸውልህ እምቢ አልወርድም። እናትሽ ትበዳለሽ። እናረሹ እናትሽ ትበዳለሽ። እናረሹ አሁን አንቺ ታዲያ ይህንን ነገር ካለሽ ለምን ህግ ቦታ ሄደሽ ይህን ድምፅ አታሰሚም? ለምን አልቀረሽ? ከእኔ ጋር መሄድ እንችላለን። እሺ ህግ ቦታ ይሄኛው ቪዲዮ ይሄኛው ቮይስ ያውልህ ወደ እሷ ስልክ አልነበረ የተላከው። እኔ እሷ ስልክ አልነበረኝም። አሁን የላከችልኝ ስልኳን አፈላልጌ ዛሬ ደውዬላት አሁን ልካልኛ። ያው ላይቭ ላይ ናት ወይ እሷ ገብታ ታውራ አለች። አዩ ካለሽ ግቢ። የትናንትና ይቅርታ ያለሽ ቪዲዮ ሪከርድ አለሽ? አሁን ሪከርድ ያለሽ አንዴ ላውጣው። እሱንም አሰሚናል እና አስቀምጮ እሱንም አስቀምጮ አብረሽ ይህንን ነገርኳችሁ እኮ ታፕታፕ አድርጉ። ሌሎቻችሁ ኮፒ ሊንክ ታፕ አድርጉ። ዝም ብለህ ታዳምጣለህ። ቤቱን ስታክ እያደረገ ነው። ዋርኒንግ እየሰጠኝ ነው። ያሉ ነገር ያው ለተፈጠረው ነገር ወደፊትም ለተፈጠሩት ነገሮች ያው ለሁሉም ነገር ያው ይቅርታ ልታደርጊልኝ እፈልጋለሁ። ያው ባለማወቅም ሊሆን ይችላል ይህ ነገር የተፈጠረው፣ ግን ይቅርታ። እሺ ዩቲዩብ አታንሱት አንዴ። በዚህ ዙሪያ አልኳችሁ ትላንት ላይቭ እየነበርኩኝ ካርሎስ ነው። ለምን ላስረዳ ነው። ይሄ ላይቭ ላይ አይደለም። ላስረዳ አንዴ ጆከር አንዴ። እኔ ሰማኋት አይደለ? አሁን ደግሞ ትስማኝ። ትላንት ላይቭ ላይ ይሄ ነገር ስታወራ እሷ ነቅላ ወጣች አይደል? ያው አስወጥታኝ ነው እያወራሁ ነበረ። ነቅላ ወጣችም አስወጣሃትም። እኔ አላስወጣሁሽም። አንዴ እኔ ላውራሽ። እኔ ለምን አላወራም? የኔ ድምፅ ለምን አይሰማም? እኔ ላውራ። እሺ አንዴ እኔ ላውራ። ታሰማ እንፈልጋለን። ቀጥልሽ። አንዴ እኔ ላውራሽ። እኔ ላውራሽ። አንዴ ላውራ። እንዴ ለምን አላወራም? አንዴ ላውራ። ጆከር እኮ ነው የማናግርህ ብራዘር። እሺ ትላንት ስማኝ። ላይቭ እዚህ ጋር እያወራን እያለ አንዴ ካርሎስ ምን አለኝ፣ ውጣና ኢንስታግራም ላይ እናውራ አለኝ። ከዛ እያወሩ አገኘኋቸው። እያወሩ ሳገኛቸው እያወሩበት የነበረበት መንገድ ምንም አውቀው ነገር የለም። ከዛ በፊት ሪከርድ ካለ እሱ ሪከርድ ይዛው ትምጣ። ካርሎስ ምን ሲል ለሁሉም ነገር ላይቭ ላይ ለተስተጓጎላችሁት ነገር ይቅርታ ተባባሉና እዚሁ እናንተ የራሳችሁን ስሩ፣ የራሳችሁን ስራ ስሩ ሲላለውን ቮይስ ታምጣልኝ። ለምን ከት አድርጋው ነው ያመጣችሁ? አሁን ገባ አይደለ? ጂዋንም ሲያወራ ነበረ፣ ካርሎስም ሲያወራ ነበረ። እሱን ነገር ይዛ ትምጣ። ለምን ቮይስ ከት ታደርጋለች? ለምን ቮይሱን ከት ታደርጋለች? ቮይሱን ከት ታደርጋለች። አንተ ከገባህበት በኋላ ያለው ገባኝ። እኔ ከገባው በኋላ አንዴ እኔ አዳምጥኩ። እኔ ከገባው በኋላ ካርሎስ ምን ብሏል? እኔ ከገባው በኋላ ካርሎስ ምን ብሏል? ለሁሉም ነገር ላይቭ ላይ ለተስተጓጎላችሁት ነገር ይቅርታ ተባባሉ። እናንተ ስራችሁን ስሩና ከፍ በሉ። ምን አገባችሁ ስለሌላው ነገር ነው ያሉ። ከዛ በኋላ ይቅርታ ተባባሉ አለ። ይቅርታ ተባባሉ አለ። ይቅርታ ተባባለ። ገባ አይደለ? ይቅርታ ተባባለ። አንድ ጊዜ ቆይ ሳራ፣ እሺ አንተ ሪከርድ ያለኝ እሷ ታሰማና እኔ ያሰማለሁ ብለሃል። እስኪ አሰማና። ሪከርድ አለኝ። ሪከርዱን ደግሞ ምን መሰለህ? ትናንት ማታ ደውላልኝ ያወራችሁ ነገር ነበረ። ምንድን ነው ያለችው? እኔ ያሰማለሁ አንድ በአንድ። እዚህኛው ስልኬ ላይ ስላለ ወደ ቴሌግራም ስማኝ፣ እዚህኛው ስልኬ ላይ ያለው አንድ ወጥቼ ቴሌግራሙ ላይ እንትን ብዬ ነው ማሰማ። ብዙ አይነት ፖሊሶች አሉ ጋር እስከዛ ሀሳቧን እሷን እንሰማለን። በስልክ ነው ያወራነው። በስልክ ነው ያወራነው። እኔ ምንድን ነው ያልኩህ? ይኸውልህ እኔ እናንተ ምንም ነገር እንዳልነበረን ቪዲዮ ስራና የይቅርታ ቪዲዮ ስራልኝ። እኔ እሱም ብቻ አይደለም። ይኸው ምስክር ሳባለች እኮ ሳባለች እኮ አንዴ አረ ሚውት አድርግልኝ ሳራ። ይዞ ይምጣ ቮይሱን እያልኩ ያለሁት ምን እንደሆነ ልንገር። ሪከርዱን ይዤ እመጣለሁ። ሪከርዱን ይዤ ከመምጣት አንዴ ላውራና ውጣና ይዘን አንተ እመጣለሁ። አንድ ደቂቃ ላውራ። አንዴ ትናንት ማታ ደውላልኝ 5 ሰዓት ላይ ነበር የደወለችልኝና ስትደውልልኝ ምን አለችኝ? እሷ ድምፁን ቃል በቃል እንድሰሙ ስለምፈልግ ነው። ምን አለችኝ መሰለ? ቪዲዮውን እንዳያስክብኝ አድርገህ ለህዝቡ አውራ፣ ይቅርታ ጠይቅ ስትለኝ ለምንድን ነው ይቅርታ የምጠይቀው? እኔ በምን አይነት መልኩ ነው? ለምን ሲጀመር ያላደረኩትን ነገር ለምን አምናለሁ? እኔ አሁን ይዤ እመጣለሁ። ቆይ ጠብቁ። እኔ ላውራ። ካርሎስ አለ አይደለ? ካርሎስ አለ። ይኸውልህ
ምን እንዳለኝ ታውቃለህ ጆከር? ይሄ ነገር እንዳይባባስ እንደዚህ እናርግ አለኝ ካርሎስ ማለት ነው። እሱ ቪዲዮ እንደ ፍቅረኛሞች ነበርን በሉና ከዛ በኋላ በጣም ስለምወዳት ነው ቪዲዮ ምናምን ያልኩት ምናምን ብሎ እንዲያወራ አድርጉ ማለት። አሁን ልጄ ቪዲዮ የለም ግን አውቄ ለሷ ለማስፈራራ ቪዲዮ አለ እላለው እንጂ ምናምን ብሎ ያው ካርሎስ አውራ። እኔ ይኸውልሽ በመሀላቸው የነበረው አንድ ቀን ላውራ። ምን ተፈጠረ መሰለህ ጆከር፣ እዚህ ጋር መሀል ላይ ሁለቱ ተጣልተዋል ምናምን ያለው ነገር እየተረገበገበ ነው ምናምን ያለውን ነገር ፒስ እንዲፈጠር እሷንም እሱንም ጠርቼ እንዴት ፊክስ መደረግ እንዳለበት አወራን። በቃ ይቅርታ ተባባሉ ተባለ። ልጅ ይቅርታ አላት። እሷን በበኩላ ስታይል ብላ ሄደች። ልጅን ፒስ ብሎ ሄደ። ለላይቭ ላይ ደግሞ ምን ብላችሁ መልስ መስጠት አለባችሁ? ላይቭ ላይ ወታችሁ በቃ ፍቅረኛ አልነበረም ምናምን ምናምን ብለህ ቪዲዮ ስራ ተባለ። እሱንማ እኔ ነኝ ያልኩት እኮ ሳሪ፣ እኔ እኮ እሱ አይደለም ያልኩት። እንደዛ አልከኝ አይደለ? ለእኔ እኔ ደግሞ በቃ እንዳይጋጋል ለአንተ ብዬ ማለት ነው እንደዛ ብለህ አውራ አልኩት ለሱ። ይኸው መጥቶ ያውራ እንጂ እኔ መናገር ፈልጊያለሁ፣ ግን ነገሩ እንዳይባባስ ስላልከኝ በሰላም እንፍታው ስላልከኝ ነው። በቃ እንደዛ። ይሄ የካርሎስ ሀሳብ ነው። ቅድም ራሱ ስደውልለት ካርሎስ አልነገረህም እንዴ ብዬ ነው የጀመርኩለት። ምንም አልነገረኝም ብለው መልሼ እደውላለሁ ብሎ ዘጋብኝ። ቆይ አንቺ ይዞ ያሰቃየሽ ልጅ እንዴት ነው እንደዚህ ተደርጎ ላሽ ይባላል? እኔ ሳሪ አንድ ጥያቄ መጠየቅ የምፈልጉት ነገር አለ። እስከ ዛሬ ከሀ ብላችሁ ቪዲዮ ስትሰሩ ከመጀመሪያው ጀምሮ አስገድዶሻል እንዴ? ከመጀመሪያው ጀምሮ ስትሰሩ እንዴት እንደሆነ ታውቃለህ ካርሎስ? ይኸውልህ በመጀመሪያ እንስራ አለኝ አይደለ? መስራት ጀመርን። ከዛ በኋላ እነ ዳኒፓ እንደዚህ ሀሳብ በላይ ማምጣት ጀመሩ። ከዛ እንደዚህ ፕሮሞሽን ይመጣል እኮ ላይቭ ግቡ ምናምን ማለት ጀመረ። ከዛ በኋላ እነሱ ከማለታቸው ግን አንድ የሆነ ቀን ገብተናል ላይቭ እኔ ልጅ ያብስራ ያልኩ ልጅ ይሄ የቅድሙ ፎቶ ያሳየን ቀን ማለት ነው። የዛን ቀን መሸብኝ እና ከዛ የእህቱ ቤት እዛ ነው ያደርኩት። የእህቱ ቤት የልጄ እህቱ ቤት እሱም እኔም እዛ አደረን እና ከዛ ቪዲዮ ሰራን። ያው ቀሚሴን ካየኸው ከልጁ ጋር የተነሳውበት ፎቶ እና ቪዲዮ አሁን ከልጄ ጋር የመጀመሪያውን ቪዲዮ የሰራውበት ቀሚሴ አንድ ነው። እሺ ሳሪ፣ እዚህ ጋር አንድ ጥያቄ ልጠይቅሽ። ልጄ ማስገደድ የጀመረው የቱ ጋር ነው? ከየትኛው ጊዜ ጀምሮ ነው ማስገደድ የጀመረው? እነ ዳኒፓ ማስገደድ የተጀመረው ከየትኛው ጊዜ በኋላ ነው? ማስገደድ የተጀመረው መቼ እንደሆነ ታውቃለህ? በቃ እኔ እኮ ምንም አላውቅም ነበር፣ ዝም ብዬ ነበር ስሰራ የነበረው። ከዛ የሆነ ቀን በቃ ሰለቸኝ። ከዛ ከግብዳው ጋር ተጣልቼ በጥፊ መታኝ አላልኩህም? ከዛ ወጣሁኝ። ከዚህ በኋላ አልሰራም ቪዲዮ ከአንተ ጋር ምናምን ስለው ከአንተ ጋር ቪዲዮ አልሰራም ምናምን ስለው ማለት ነው ይሄን ቪዲዮ ብሎ አሳየኝ እንጂ እስከ ተወሰነ ሰዓት ሰላም ነበራችሁ፣ በሰላም ነበር አንቺ የምትሰሪው ማለት ነው። ከዛን የሆነ ሰዓት እምቢ ስትይ ማስፈራራት ጀመረ ማለት ነው። ከዛ በፊትም የሆነ ፊት ለፊት ነው የሆነ ነገር ተደብቋል። ስማ ካርሎስ የሆነ የተደበቀ ነገር አለ። በቃ ምን አይነት ለምሳሌ ራሱ የእውነት ግልጽ ያልሆነ ነገር አለ፣ ግን ግልጽ አድርጉ ሁሉንም። ከዛ በፊት ማለት ነው ተወዛግቡን እንጂ ጋይስ። ከዛ በፊት የዳኒፓ ፍቅረኛ ነበረች። እንዲሁም እንደዛ ብላኝ እያለቀስኩኝ ለሲኮ ነበር የነገርኩት። ከዛ ዳኒፓ መጣና ግብዳው ምናምን ልጄ ሄዱና አውቀው አስጠፍተነዋል ምናምን እንዳታለቅሺ ምናምን እንደዚህ ቪዲዮ የሚባል ምናምን ነገር የለም አሉኝ። እነሱ ያቀዱበት ነገር ነው። እኔ አላቅም። በቃ የዛኔ እንደዛ ስትለኝ የሆነ አምኛለሁም አላመንኩምም እና የሆነ አሳመኑኝ ምናምን አባበሉኝ። አሁን አስጠፍተነው መተናል ምናምን ማሉልኝ ምናምን። ከዛ እኮ ፀጉር ቤት ብዬ ወጥቼ ከዛ እዛ ጆን ዳንኤል ቤት የነበረውን ቦርሳዬን ላወጣ ስሄድ አቤል የጆን ዳንኤል ጓደኛ አለ። አቤል ጋር ስሄድ ሊልጄና ግብዳው እኮ ቦርሳሽን አውጥተውታል አለኝ። ከዛ በኋላ ብርም ነበረው ቁልፍም ነበረው። ከዛ አንተ ሌባ ለምንድን ነው ቦርሳዬ ምናምን ስለው እሺ ጠብቂኝ አለኝ ማለት ነው። ከዛ ፀጉር ቤቱ እያለ ነበር የወጣሁት። በዛው ፀጉር ቤት ገባውና ወደ ቤት ስሄድ ግብዳው እቤት እየጠበቀኝ ነው። ከዛ መታኝ ማለት ነው። ምንም አላልኩም። እንበይን ተቆጣጥሬው ምናምን ከዛ በኋላ ወጣሁኝ። ከዛ ወጣው አልተመለስኩም እዛ ቤት። ከዛ ፈለጉኝ፣ እኔን አጡኝ። ከዛ በጭጭ በአዩ መጡ። ከዛ 15 ቀን ምናምን አልፎ አገኘኝና ይህም ቪዲዮን አሳየኝ ምናምን። ኦኬ ልቀቀው ምናምን ብዬ ለእህቴ ነግሬያት ምናምን የመጣው ይምጣ ምናምን ብላኝ ከዛ በኋላ
ወጣው ማለት ነው። ቪዲዮ ያሳይሽ ልጄ ነው። ቪዲዮ ያሳይሽ ልጄ ነው። ፎቶ ያሳይሽ። አዎ ራሱ ያውልሽ። እኔ ምንም ልልሽ አይደለም። ልጄን አስገባው ጆከር። ይሄን ቪዲዮ ብቻ ላሳይሽ። ራስ አስገባው። ይሄ ቪዲዮ እኔ ጋር ብቻ አይደለም ያለው፣ ሊልጄ ጋርም አለ፣ ግብዳው ጋርም አለ፣ ዳኒፓ ጋርም አለ አለኝ ማለት ነው። ከዛ በኋላ እሺ ምናምን ብዬ ሄድኩኝና በቃ ተስፋ ሲቆርጥ የሆነ በዛም አልመለስ ስለው ያለው አማራጭ ሚስቴ ሳሮን ጥላኝ ሄዳለች፣ በአሁኑ ሰዓት ከሌላ ወንድ ጋር ግንኙነት እንደጀመረች መረጃ ደርሶኛል ብሎ የራሱን ስም አጽድቶ እኔን እዛ ጋ በቃ እንደ ልክስክስ ከዚህም እዛም እንደዛ ነው ያዋረደኝ። እኔ ግን ዝም አልኩኝ በሰዓቱ። ጆከር ቀጥል። አውራ ቀጥል። ዋትሳፕ አለ ጆከር? ዋትሳፕ ያለው ቴዲ ወይ አንድ ሰው ዋትሳፕ ካለው የሳሮንን አንዳንድ ቪዲዮዎች ልክላችሁና በዛ ለምን እንደላኩላችሁ እነግራችኋለሁ። ምክንያቱንም እና ደግሞ አብረንም መስራት ያቆምንበትን ምክንያት እኔ ግልጽ አድርጌ እነግራችኋለሁ። ዋትሳፕ ያለው ሰው ቁጥሩን ይላክልኝና ቪዲዮ ልካለሁ። ኢንቦክስ ይደረግልህ። በዚህ እሱን አይደለም የእርቃኑን ቪዲዮ አይደለም ቴዲ አይደለም፣ እሱን አይደለም። የእርቃን ቪዲዮ ማንም አይቀበለውም። ማንም ጋር የለም ሲጀመር፣ እኔ ጋርም የለም እሱ ሲጀመር። እኔ ያለው ቪዲዮ ነው ቴዲ። ቪዲዮ ያቆምኩበትን ካለም ማንም አይቀበልህም። አንድ ጊዜ አንንጫጫ። አንተ አሁን ዋትሳፕ የፈለግከው ምን ለማሳየት ነው? ቪዲዮ ልልክልህ ነው። ከእሷ ጋር ለምን መስራት እንዳቆምኩበት ምክንያትና እንዴት እንዳልተስማማን እኔ ልልክላችሁ ነው። ገባ አይደለ? ቪዲዮ ልልክልህና ቴዲ አለ፣ ለቴዲ ላክለት። ቴዲ ቴሌግራምን ወይ ዋትሳፕን ላክለት። መዝገቡ ቴሌግራም ልኮልኛል። ለመዝገቡ ልካል ልጄ ኖ ለመዝገቡ ምንም ነገር ለመዝገቡ እንዳትልክ። ራስ አንዴ ልጠይቃት። ሳሪ አንቺ ሰፈርሽ ትክክለኛ ሰፈርሽ የት ነው? እዚህ ጋር መናገሩ አስፈላጊ ነው? አይ ሰመዱ ምን ሆነ ነው? አይ ሰፈርሽ ነው በሰላም ነው። ግን አዲስ አበባ ከቡራዮ ቦሌ ገርጂ ድረስ እየኖረች እንግዲህ ትምህርት ቤት ያችኛዋን ልጅ ነው። እሱን ተወው። ቆይ ሰመዱ ቆይ አንድ ጊዜ ሰመዱ አሁን አታሽ እስኪን ሳራን ቴዲ አግኝቷት በህግ መጠየቅ ያለባቸውን ሰዎች ይጠይቅላታል። እነዚህ ግብደው ምናምን የሚባለው ገባ ያ ቴዲ ጋር ይገናኛሉ። ያለውን መረጃ ታሳየዋለች። መነጋገር ያለባቸው ይነጋገራሉ። ቴዲ አዲስ አበባ ይኸው ጆካ፣ አሁን መያዝ የምንችለው የሳሪን ጉዳይ ነው። ሳሪ እየተጋፈጠች ነው ያለችው። ያቺ አምና ተቀብላለች። እዛችን ለመጋፈጥ ገና ያችኛቱማ መብቴ ነው አለችው። መብቴ ነው። እሺ ስልኳን ተቀበል። ቤተሰቦቿን ስልክ ተቀበል። ጃፒ እሺ ቆይ ቡላላ አንዴ ቅድም ቪዲዮ ላሳይ ሲል ነበር አይደል? አብረው ሆነው ያን ለምን አትጠይቁትም? የትኛውን ቪዲዮ ነው ሊያሳዩት የነበረ ለጓደኛዋ? ይምጣ። እሺ ይግባ። አንድ ጊዜ ቴዲ ይግባ። አብሮ ሆኖ ቪዲዮ አሳዩ ሲል ነበር። ላሳያሽ ነው ፈልግሽ እያለ ነበር አይደል? ድምፁ አውቃለሁ ብሏል። ጠይቆስ ላሳይሽ ነው የሚል ቮይስ ሰምተናል። እና እሱን የትኛውን ቪዲዮ ነው ሊያሳያት የነበረ? ከዛ ውጭ ደግሞ ቴዲ ይኸውልህ የዚችኛይቱን ልጅ የቤተሰቧን ስልክ ወስደህ ደውል። እኔ የሆነ ነገር እሺ አይሉም እንዲ አለችብን። ካርሎ ስለምወጣ ካርሎ ስለምወጣ ልጁ ነው። እነሱ ሊያወሩ ነው። ተመለስ። ካርሎስን አግባ። አላስገባም። እኔ የመዝገቡ ፍጥነት ካርሎስማ እግር ያዥ ናት መሰል። ካርሎስ ወጣ ገባ በዛሽ በጣም ራሱ እጁ አለበት። ካርሎስ ራሱ እጁ አለበት። ካርሎስ ራሱ ቪዲዮ ተይዟል። ግልጽ ነው። ቪዲዮ ተይዟል። ግን ያሳያል። ለምን ቪዲዮ ተያዘ ትላለች? ሲጀምር አብረው ብዙ የቀመሩት ቀመር አለ። የምሬን ነው። እቺ ልጅ የደረሰባት ነገር ይኖራል። ነገር ግን ውስጥ ላይ እኛ ማናውቀው ሁለቱም የተያያዙት የራሳቸው ጉዳይ አላቸው። ምክንያቱም አንድ ሰው አንድ ላይ ለረጅም ሰመዱ አሁን የሆነ ግልጽ ያልሆነ ነገር አለ። አንድ ላይ ከኖሩ ብዙ ነገር አሳልፈዋል። ብራዘር ከቤተሰብ ትታ ሄዳ አንድ ላይ ከኖሩ ብዙ ያለፈ ነገር አለ። ብዙ ጊዜ ሰክረዋል። ብቻዋን ሴቱና ሰክራ ምናምን ብዙ ነገር ይኖራል። ብዙ ነገር አለ። ይሄን ደግሞ እኛም ኖረነዋል በጊዜያችን። ገባ ያረዳለች። አቤቱ ቀፍ
አንዱም እንደሚል ታውቃለህ ሰሜ ልጅ ተው በጠፊ ነው አትኩራበት። አንድ ነገር ልንገራችሁ ቡላላ፣ እኔ እንደ ሀሳብ ሁለቱንም ማስማማት እንጂ ከዚህ በኋላ ምንም የሚፈጠር ነገር ያለ ምን ማለት ነው? አትቆይ አንዴ ሴት እንጂ ሁሉ የምትለው ነገር ነው። ምን ታረማሽ? ቴዲ አንድ ነገር ልንገርህ፣ ቆይ እስኪ በስነ ስርዓት እናውራ፣ ሪያሊቲውን እናውራ። ማለት እሷም እዚህ ጋር ተበደልኩ ነው እያለች ያለችው፣ ይህም በዚህ በኩል አላደረግኩም ነው እያለ ያለው። ትክክለኛ ማስረጃ እሷ ጋር ወይ በስነ ስርዓት አሁን የሁለቱን ሪከርድ አሰማች ነው ለቪዲዮ እናሳይሽ ነው እያለ ነበረ። ምን አይነት ቪዲዮ ነው የሚያሳያት? ይንገረን እስኪ ልጻል። እኔ ጥሩን ክፉም ደግም አሳልፋችኋል። እኔ ቢስማሙ ነው ባይ። አዳምጠኝ፣ አንተ ታውቃለህ፣ ነገሩን በደንብ ታውቃለህ። ሪከርዱ ላይ ሰምተናል። ቪዲዮ ልናሳይሽ ነው የመጣ ነው የሚል ሪከርድ ሰምተናል። ቪዲዮ እንደተያዘ ግልጽ ነው ማለት ያ ማለት። ስለዚህ አሁን የምልህ የምን መረጃ ሳይሆን መረጃ አለ። ልጅቱ ቪዲዮ እንደተያዘባት በራሱ ያግብደው ምናምን የሚባለው እኔ አላውቅም። ይመለስ። የት አለ እሱ? የት አለ ልጁ? አብሮ ነበር ትናንት ገስት ላይ ነበር። እሱም አብሮ ከነካርሎች ጋር ማን ነው ግብዳ የሚባለች አንዴ አውሪ ሳሪ አንዴ አዩን አስገቧት። አዩ ግቢ አንድ ቁጥር ጻፊ እና አስገባለች። ፍላወር ትስጥ እኔ ስባት አሉ አንድ ቁጥር ጻፍ። ጅቦንም ሳበው ራሱ ጅቦ እየላከ ነው። አስገባው ራሱ እኔ ልናገር። እሺ ቆይ ዳኒ ከታይ ላርግሽ እና ትመለሻለሽ። ኦኬ ቆይ ጆከር አንዴ ልናልወጣ ብዙ አልቆይም። እዚህ አንዴ ተናገር ጅቦ። ጦጣ አዩ አንድ ጻፊ ወይ አንድ አበባ ምን አልክ ጅቦ? ጦጣ ሰው ደፈረ ብላችሁ ነው የምታወሩት ወይስ ምን? አልገባኝም። አስወርደው ሞት ስለማይታየኝ አስወርዱት። ሞዴሬተር አስወርዱት። እንደዚህ በሰው ልጅ ተፈጥሮ የፈጣሪ ስራ ነው። እንደዚህ አይነት ንግግር ባትናገር ጥሩ አይደለም ጋይስ። ምን እኮ አሁን ጅቦ ያን የሚያክል ፊት ተሸክመ በሰው ውስጥ ታላቅ ትንሽ አታፍርም? የሚደብር ነገር አዩሻ እየላከች ነው። አስገባት ራስ ያው እየላከች ነው። እስኪ ኦኬ እቺ ነች። አዎ ጆከር ለእሷ ነበረ። እኔ እሷ ጋር ያለው መስሏቸው ለእሷ ነበረ ቮይሱ ምናምን እያላኩት የተሳደቡት ምናምን እና አስረጃቸው። አዩሻ እንዴት ነበረ ሲያስፈሩ የነበሩት? ቪዲዮ ይዘው ምናምን ነገር እያስፈራሯት ነበረ፣ እየፈለጓት ነበረ። እሷ እየነገረችን ነበረ በአንቺ በኩል ነው ነገር ሲደረግ የነበረው እያለች ነበር። እና ሁኔታውን ውስጥ ሳሪ እኔ ጋር ነበረች። ለምን መጀመሪያ ከሲገባ ጀምሮ ስለ እኔ እያወራህ ነበረ። ለምን እንደው ታውቃለህ? አትወደኝም ብሎ አልጀመረልህም ወሬ። ለምን እንደዛ እንዳለ ታውቃለህ? ይቺ ልጅ እሱ ጋር በጣም ብዙ ብር እየሰራች አንድ ብር አትጠይቀውም እና የሆነ ሰዓት ስለ ብር ስትጠይቀው እሷ ነች የቀየረቻት ማለት ጀመረ ማለት ነው። ለዚህ ነው አትወደኝም ብሎ የጀመረው። ከዛም በኋላ ብር ጠየቀችው። የት? ቶሚ ፋሽን ፊት ለፊት ካፌ አለ፣ እዛ ጋር ቀጠራት። እኔ ኒው ዴይ ጋር ልጠብቅሽ አልኩና ላኳቴ ማለት ነው። ነይና እናውራበት አሉ። እሷ ምናምን ግብደው ሁሉም ተሰብስበው ጠበቋት ማለት ነው። ይሰማል ድምፄ? ሂዳ ግን እያለቀሰች ነው የመጣችው። አርፈሽ ከሰራ ትሰሪያለሽ፣ ከዛ ውጭ ግን ስለምን ብር ነው የምትጠይቂን? የትኛው ብር ነው? በዛ ላይ እዚህ እየተጠቀምንበት እየበላን እየጠጣንበት አይደለ ነው ያላት። እያለቀሰች ነው ወደ እኔ የመጣችው። ሲቀጥል በቃ መሄድ ትችያለሽ። ለምን እዚህ ጋር እኛ ጋር የሆነ ፋይል ስላለን ምንም ማድረግ አይቻልም። ያንን ፋይል ስትይ በስቲል ነው በር ዘግቶባት ነበር የሚሄደው። ከኔ ጋር ራሱ እንዳትመጣ እኔ ቤት ስመጣ ምናምን የሆነ ነገር እኔ ነኝ የራይድ ምልክላት ገባህ? አንድ ብር አይሰጣትም። ይህ ሁሉ ስራ እየሰራሽ ለምንድን ነው? ትምህርት ትተሻል። ለምንድን ነው ብር የማትቀበዩ? ስራ እየሰራሽ አይደለ ብዬ እንትን ስላ ሰደቡኝ ማለት ነው ደውለው። እሷ ደግሞ ሽንት ቤት ሙና ተደብቃም እስቲል ነው ስልክ እንደማታወራ ነው የምነግራችሁ። ክርስቶስን ድንግልን ነው የምልህ። ሽንት ቤቱን አንዱ እያለቀሰች አወራችኝ። አሹ በዚህ